በምዕራብ ወለጋ ዞን የጉሊሶ ከተማ ነዋሪዎች በውሃ አቅርቦት እጥረት ለከፍተኛ ችግር ሲጋለጡ እንደነበር ይገልጻሉ። አሁን ላይ የኦሮሚያ ክልል ውሃና ኢነርጂ ቢሮ ከህብረተሰቡ ጋር በመተባበር የጀመረው ስራ እንዳስደሰታቸውም ገልጸዋል። ሰበባ ቢሻን ሂንቀምኔፍ ውሃ ባለመኖሩ የዕለት ተዕለት ኑሯችንን አስቸጋሪ አድርጎብን ነበር። አሁን ግን የውሃ ፕሮጀክት እየተሰራ በመሆኑ ትልቅ ተስፋ አለን። ቡሻን ጀርካኒ ቶኩ ብሪሻን ተማም ቢታሜን ምትፈየደማቱሪ አንድ ጀሪካን ውሃ በ50 ብር ነበር እየገዛን የምንጠቀመው። ውሃ ለመቅዳት ጠዋት ወጥተን ነው ምሽት የምንመለሰው። አሁን የውሃ መስመር እየተዘረጋ ስናይ ሁላችንም ደስ ብሎናል። የምዕራብ ወለጋ ዞን የውሃና ኢነርጂ ጽሕፈት ቤት ኃላፊ ሰለሞን ቀነኒ የጉሊሶ ከተማን የንጹህ መጠጥ ውሃ ችግር በአጭር ጊዜ ውስጥ ለመፍታት እየተሰራ መሆኑን ተናግረዋል። ባጀኒ በረከና ሰደርካናት ቀበም ያና ዲደመ ከሰቲ በዚህ ዓመት ለ20 ወረዳዎች የውሃ ፕሮጀክት በጀት ተይዟል። ከነዚህ ወረዳዎች የጉሊሶ ወረዳ አንዱ ነው። የወረዳው ነዋሪ ቁጥር መጨመር ጋር ተያይዞ የውሃ ፍላጎት ጨምሯል። ይህን ለማሟላት የተጀመረው ፕሮጀክት ግንባታ በአጭር ጊዜ ውስጥ ለማጠናቀቅ እየሰራን ነው። የአካባቢው ህብረተሰብ የመጠጥ ውሃ ችግር እንዲፈታለት በተደጋጋሚ ሲጠይቅ እንደነበር የገለጹት የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊና የህዝብ ተወካዮች ምክር ቤት አባል ኤፍሬም ተሰማ መንግስት ለህብረተሰቡ ጥያቄ ምላሽ እየሰጠ መሆኑን የተናገሩት አኖታ ሰዲም በከቦዋ የሶስት ወረዳዎች የህዝብ ተወካዮች ምክር ቤት ተወካይ ነኝ። መንግስት የህዝቡን መሰረተ ልማት ችግር ለመፍታት በትኩረት እየሰራ ይገኛል። ከነዚህም የመጠጥ ውሃ ፕሮጀክቶች ግንባታ አንዱ ነው። በምዕራብ ወለጋ ዞንም በመንግስት በጀትና በህብረተሰቡ ተሳትፎ የተለያዩ የንጹህ መጠጥ ውሃ ፕሮጀክቶች እየተገነቡ ይገኛሉ። ዘገባው የምዕራብ ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው።